በትንቢትማ በስማ ሰውም ትንቢት ለመስማት ነው የሚፈልገው፣ ገበያውም ትንቢት ነው። ገበያ ተኮር ሰዎችም የሚፈልጉት ነብይ መሆን ነው። እኔ በጣም ገርመኛል። ትንንሽ ልጆች ሁሉ አሁን ነብይ መሆን ነው የሚፈልጉት። ምክንያቱም ገበያው ነብይ ነው። ለዚህ ነው አሁን ቅድም የተሳሳተው ትምህርት የነቢያት ዘመን ነው የሚሏቸው ራሱ ውሸታቸው ነው። የእንትን ዘመን ኖሮ አያውቅም። የምላስ ዘመን አለ እንዴ? በአካል ውስጥ ያፍንጫ ዘመን አለ? what a deception! ፈረንጆቹን ያመጡት ባይ ዘ ወይ ዌስተርን እንትን በቃ አብቅቷል። የሽማግሌዎች ዘመን አብቅቷል። የፓስተር ዘመን አብቅቷል ምናምን ብለው የፓስተር ዘመን አብቅቷል። የሽማግሌ ዘመን አብቅቷል። የወንጌላዊ ዘመን አብቅቷል። ወንጌላዊ ዘመን አብቅቷል። እሺ የሐዋርያት ነቢያት ዘመን። ከዛ ደግሞ እኛ ተቀበል ነው። እዛ ትንሽ ጥቅስ እየጠቀሱ ነው የሚያወሩት። እኛ ምንም በደምሳሳ በቃ ነብይ ነው። አንተስ ነብይ ነው። አንተስ ነብይ ጠቅላላ ነብይ ጠቅላላ ምላስ። ለምን መሰላችሁ? ኮንሳምፕሽን እኮ እኛ እኮ ነን ያበላሸነው። በአንድ በኩል ሁሉ ሰው እሱን ፈላጊ ነው። አሁን እኮ ነው ለትምህርት መሰባሰብ የጀመርነው እኛ ራሳችን። ምን ያደርጋል አስተማሪነት? ለገበያ አያዋጣም። ሁላችንም የምንፈልጋቸው ስፔሲፊክ በጣም ጥቂቶቹን እኮ ስለ ጸጋ ስጦታ እንጸልይ ቢባል አሁን እናንተ ጽፋችሁ ስጡኝ ብል 3-4 አያልፉ። ፈውስ እንደምትሉ አውቃለሁ። ሐዋርያነት እንደምትሉ አውቃለሁ። ነብይነት እንደምትሉ አውቃለሁ። ማገልገል ትላላችሁ። ሰርቪንግ የጸጋ ስጦታዎች ለዚህ እኮ ነው ቁጥራቸው ብዙ ነው ወገኖች፣ በጣም ብዙ ነው። የጸጋ ስለሆኑ ቁጥራቸው ብዙ ነው። የማይመስሉ አሉ። አንዳንዶቹ የጸጋ ስጦታዎች የጸጋ ስጦታ አይመስሉም። ካሪዝማቲክ ጊፍት አይመስሉም። ነብይ እንትና ይባላል። ሰርቨር this is a diaconia, this is to serve። እንደዚህ አይነት ጸጋ ያላቸው ሰዎች በጣም ብዙ አውቃለሁ እኔ። they just love to serve። ጀርባ ላይ ናቸው። መድረክ ላይ አታገኛቸው። just ልባቸው ድው የሚለውና ደስ የሚላቸው ሰርቭ የሚያደርጉበት ነገር ሲያገኙ ነው። ጸጋ ስጦታ እኮ ነው። ቸርች ጸጋ ስጦታ ብለን አፕሪሼት ስላላረግ ነው እኮ ነው። ጸጋ ስጦታ እኮ ነው። ስለ ነብይነት ስጦታ ስታስቡ አሁን እንደምታዩት በየሶሻል ሚዲያ ከሰው ኪስ ገንዘብ ማውጣት ነብይ የሚለው ቃል በቀጥታ ቃሉ ቀጥታ ነብይ የሚለው ቃል በቀጥታ ሲተረጎም ማለት ነው የእግዚአብሔር አፈቀላጤ on behalf of God ነው። ለዚህ ነው የነቢያት ቃል ተብሎ ተጽፎ ተዘግቦ የእግዚአብሔር ቃል ነው ብለን ያዘ። በዚህ ስልጣን ልክ ሰዎች አሁን ይነሳሉ ነው። የብሉይ ኪዳኑ ነቢያቶች ናቸው በስልጣን። ያ መንፈስ ግን አሁን ይሰራል። አዎ ይሰራል። ያ መንፈስ በዛ ኦቶሪቲ ነው ሰዎቹ የማይነሱት እንጂ ያ መንፈስ አሁን ይሰራል። ያ የትንቢት መንፈስ ይሰራል። ዋይ የእግዚአብሔር መንግስት በዚህ ምድር ላይ ስላለች። እኔ ስለ ጌታ ስለ ኢየሱስ ስም በኢየሩሳሌም ለመሞት እንኳን ተሰናድቻለሁ እንጂ ለእስራት ብቻ አይደለም አለ። ምክርን ሊቀበል እንቢ ባለ ጊዜ በቃ አላገባውም ይሄ ሰውዬ ምኑም አላማረኝ። በእርግጥ ነው ጸሎት ተጸልዮ ትንቢት ተተንብዮ ከዛ በኋላ ከ3 ቀን በኋላ ይመጣል ተብሎ እንግዲህ ፕሮግራሙም ላይ ሊኖር ይችላል። ያንቺን ተከትሎ የመጣ ሰው ሊሆን ይችላል። 3ቷን ቀን እንደዛ ይገጠመኝ ስላለ በፊት ነግሬያችኋለሁና እግዚአብሔር እንዲልሻል እዚህ ውስጥ አንዲት ታለሽ ከላይ እንዲለብሰሻል ከታች እንደዚህ ስታይ ራሷን አሁን ካንቺ ጋር ያለው ጓደኛሽ ያንቺ አይደለም ይልሻል የሰራዊት ጌታ እግዚአብሔር። ያንቺ ከ4 ቀን በኋላ መንገድ ላይ ያገኝሻል ይመጣል ይላል። 4 ቀን ጠብቂ ይመጣል እውነተኛው። በአራተኛው ቀን ላይ ማን መሰስ ይላል? ጓደኛው። ከሥራ ስትወጣ ጠብቋት የዚህኛው ጓደኛ ጠብቆ ሰላም ነሽ ደህና ነሽ ሰሞኑ ስላንቺ ሳስብ ስጸልይ ወይኔ ይኸው በቃ ጌታ ያለ ራሱ ነው በቃ ይኸው ከ4 ቀን በኋላ ይኸው እግዚአብሔርን ፈርታ ማአጦስ ይመጣብኛል ብላ ይሄኛውን ዞር በል ብላ ትወደዋለች፣ ግን ምንም ማድረግ አልቻለች። ለእግዚአብሔር መታዘዝ ይሻላል ብላ ምንድነው እንደዚህ ነው ሊበሏት ማለት ነው። አስብ ቢያንስ ቀለም ቀምሳለች እሷ ሳይንስ ምናምን ስታወራ እነሱ እንዴት ነው የሚግባቡት ነው እኮ መቀራረብ ያስፈልጋል። ቢቻል ወንዱ ቢበልጥ ይሻላል። መጨረሻ ምን አልኩት? ሂድና ነገራቸው አይደል
የሰራዊት ጌታ እግዚአብሔር እንዲህ ይልሻል ይላል፣ ከጅማ የመጣ ትልቅ ነብይ ነው በላት አልኩ። ምክንያቱም ልጅቷ መጽሐፍ ቅዱስ አታምኑ፣ ነብይ ነው የምታምኑ። ከጅማ የመጣ ትልቅ ነብይ ነው እና የሰራዊት ጌታ እግዚአብሔር እንዲህ ይልሻል፣ ባልሽ ይሄኛው ነው፣ ነርሱ ነው፣ ያኛው ባልሽ አይደለም ብለን ንገራት አልኩ። ሄደ በረረ። አንቺ ጌታ ተናገረኝ፣ ትልቅ አገልጋይ መጥቶ ነብይ ነው፣ ሄደሽ ቼክ አድርጊ ከፈለሽ ካላመንሽ። ከዛ መጣች፣ እግዚአብሔር እንዲህ ይልሻል፣ ባልሽ ይሄ ነው ይልሻል፣ እነዛ እንደዚህ ነው ይልሻል፣ ተነጋግረው ነው ይልሻል። ደስ አላት፣ ሄዱ፣ ተጋቡ። እንግዲህ እኔ እንኳን እስከመጣ 2 ልጅ ወልደው ነበር ምናምን ነገር። እንደዚህ አድርጋችሁ አስጥሉ። ስለዚህ ጳውሎስ ምን ብሎት ሄደ? የአጋቦስን ትንቢት እንኳን ምን ምክርን ሊቀበል እምቢ ባለ ጊዜ የጌታ ፈቃድ ይሁን ብለን ዝም አልን አለ። ሄደ። ከዛ በኋላ ያው ሊገድሉት ተሞከረ። ወታደሮች አስጥለውት አሰሩት ማለት ነው። አገኛችሁኝ? ሐሳቤ ቁም ነገሮች እያገኛችሁ ነው? ቅድም ምን አይነት ቁም ነገር አገኘን? የአዲስ ኪዳን ትንቢት ግልጽነት የሚጎርለውና ሁልጊዜ ጀጅ የሚደረግ ነው። አሁን ባየነው ውስጥ ደግሞ ተጨማሪ ነገር አየን። የጥንት ክርስቲያኖች ያላቸውን ዲሲፕሊን፣ ለሐዋርያው ጳውሎስ የሚሰጠውን ክብር። ከዛ ደግሞ ባለፈ ምን አየን? መንፈስ ቅዱስ አመለከተ። አጋቦስ የተጠቀመውን ቃል መጠቀም ያን ጊዜ የነበሩ ክርስቲያኖች የተጠቀሙትን መጠቀም አግባብ ነው። ምንድን ያለው? መንፈስ ቅዱስ እንዲያመለክተኛል አለ እንጂ የሰራዊት ጌታ እግዚአብሔር ብሎ እንደነ ኤርሚያስ አልተናገረም። መንፈስ ነው ያመለከተው። በውስጡ መጥቶለታል፣ ሪፖርቱ መጥቷል፣ ያንን አቅርቧል። ቅድም ደግሞ አንድ ነገር ተምረናል። አመለከተ ግልጽ ያልሆነ ነገር ግን የሚፈጸምን ነገር መናገር ስለሆነ ዝርዝር ነገር ውስጡ አይገኝም። መቼ፣ እንዴት፣ ወዴት የሚለው የአዲስ ኪዳን ትንቢት ይሄ ነው። ታዲያ መቼ ነው የምናውቀው? ሲፈጸም እናረጋግጣለን። መጽሐፉን ይላል ይሄ የተናገረው በቀላውዲዮስ ቄሳር ዘመን ተፈጸመ ይላል። ባይፈጸም ደግሞ ይጠየቃል ማለት ነው። እንደዚህ አይነት ነገሮች ናቸው። አሁን ባነበብነው ደግሞ ምን ተረዳን? አጋቦስን የሚያክል ነብይ እየተናገረ ግን ጳውሎስ ከዚህ ትንቢት የሚያልፍ ነገር ነው ደግሞ እሱ ጋር ያለው ምንድነው? ትምህርት አለው እና በምን እንጠቅልለው? በአዲስ ኪዳን መምህራንና ነቢያት አብረው ይሰሩ ነበር። በእርግጥ ብዙ ጥቅሶች አሉ። ለምሳሌ ሁለተኛ ጴጥሮስ ምዕራፍ 2 ከ1 እስከ 2 ነገር ግን ሐሰተኞች ነቢያት ደግሞ በሕዝብ መካከል ነበሩ። መቼ? በኦሪት ዘመን፣ በብሉይ ኪዳን ዘመን፣ በእስራኤል ልጆች መካከል ከላይ ስለነሱ እያወራ ስለመጣ። ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ። እንዲሁም ልክ እንደዛው ማለት ነው በመካከላችሁ ደግሞ ሐሰተኛ አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳን ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሽሉከው ያገባሉ። ብዙዎችን በመዳራታቸው ይከተሏቸዋል። በእነርሱም ጠንቅ የእውነት መንገድ ይሰደባል። ገንዘብን በመመኘት እንግዲህ አሁን ባህሪዎቹም እዚህ ተጽፎልናል። ምን ጥያቄ አለው? ገንዘብን በመመኘት በተፈጠረ ነገር ይረቡባችኋል ወይም ይሰለጥኑባችኋል። የሚያደርጉት አገልግሎት በሙሉ ምንም በመመኘት ነው፣ ከገንዘብ ጋር የተገናኘ። ገና በዚች በቲክቶክ ይመጣና ሰላም ናችሁ፣ ደህና ናችሁ፣ እንዴት ናችሁ? ከስር ያለውን አካውንት ተመልከቱት። አካውንት ውስጥ አሁን እያስገባችሁ እኔ እኮ በትልቅ ነገር እያገለገልኳችሁ ነው። አካውንቱ ከስር አለ፣ በስር ያለው አስገቡ። በቃ ገና ምንም ከምን ጋር የሚያገናኝ እንደዚህ ጸልልኝ ብሎ ካሉት ሃሌሉያ ጸልልሻለሁ፣ በዚህ ውጪ በዚህ ግቢ፣ ከዛ በኋላ እና አሁን አካውንቴን ልክልሻለሁ ታስገባያለሽ። ካልተከፈለው ብር ካልተሰጠው ምን ማድረግ? 10,000 ያዛችሁ ውጡ፣ ወደፊት ጸልይላቸዋል። 5,000 እስቲ አሁን እንግዲህ ዘይት መሸጥ፣ ቲሸርት መሸጥ፣ ኮፍያ መሸጥ ክልክል ነው ተብሏል። እስቲ እንግዲህ እናያለን ውጤት ካለው። አሁን ካሁን ጭንቅ ያላችኋሉ እና ታዲያ ካልሸጠን ምኑን ሰራ ነው? አልሸጥም፣ ቲሸርትም ተከልክሎ፣ ኮፍያም ተከልክሎ፣ ዘይትም እኛ 10 ዓመት የጮንበት ማለት ነው። እነዚህ ውሸት የሚያስተምሩ ውሸትን የሚተነብዩ ሰዎች ትልቁ መገለጫ ባህሪያቸው ገንዘብን በመመኘት በተፈጠረ ይረቡባችኋል። ፍርዳቸውን ከጥንት ጀምሮ አይዘገይም፣ ጥፋታቸውም አያንቀላፋም እያለ ይቀጥላል። እብደት ነው በቃ። የገንዘብ ፍቅራቸው ከፍተኛ እንደሆነ ከቁጥር 11 በኋላ ይናገራል። ቁጥር 13 ላይ የአመፃ ደሞዝ ነው የሚቀበሉት። ለምን? ነቢያቶቹ
በሐዋርያቶቹ ስልጣን ስር ናቸው። ትንቢታቸው ከሐዋርያት ትምህርት በታች ነው። የዚህ ዘመን አደገኛው አደጋ ጎርፍ ምንድነው ሲባል የሐዋርያት ትምህርት የለም፣ ትምህርታቸውም አይታወቅም። እንደውም ሐዋርያ እነ ጳውሎስ እነ ጴጥሮስ ከቁብ እየገቡ አይደለም። ማን ነው የሚገስበው? አሁን ነብዩና ትንቢቱ። ኦ ማይ ጋድ! ድራሻችን እየጠፋ ነው። መመለሻው ከባድ፣ በጣም ርቃችሁ ነው የምትሄዱት። ከዛ መመለሱ ከባድ እና ጳውሎስ ዶክትሪን ሰራ፣ ትምህርት ሰራ። ዶክትሪንና ትምህርት ሰርቶ ሲጨርስ ምን አለ? አንደኛ ቆሮንቶስ 14 ከጌታ የተቀበለውን ነገር ጻፈ፣ አስተማረና አንድ ሰው በቤተ ክርስቲያን ውስጥ ትንቢት ሲለው፣ ጸሎቱ ትንቢታዊ ሲሆን፣ አገልግሎቱ ትንቢታዊ ሲሆን፣ ቅዱሳንም በጥብቅ ቃል የሚያጸናና የሚያበረታ ክርስቲያን ሲሆን ምንድነው ማድረግ ያለበት? እኔ ግለሰቡ ከሐዋርያው ጳውሎስ በታች በስልጣንም በመገለጥም፣ ሁለተኛ ትንቢቴ ከሐዋርያት ትምህርት በታች ነው። ያንን የአባቶችን ትምህርት እዚህ ለእናንተ በምክር በማጽናት በማበረታታት በማነጽ አመጣዋለሁ እንጂ ያንን ለማፍረስ አልመጣም ብሎ ማመን አለበት። መጠንቀቅ ያለበት ደግሞ እዚህ ቤተ ክርስቲያን ውስጥ ያለነው ሰዎች የእግዚአብሔር ሰው ነብዩ ምናምን ብለን ስንከብህ እንዳትበላ መጠንቀቅ። እንደ ጴጥሮስ እንደ ጳውሎስ እንዳያጫውቱ፣ እንደ ኢሳይያስ እንደ ኤርምያስ እንዳያጫውቱ መጠንቀቅ። ሁሌ ነብዩም ከሐዋርያቱ ትንቢቱም ከትምህርታቸው በታች ጳውሎስ ደነገገ። የቤተ ክርስቲያን ሥርዓት ኦርደሮችን ወዘተ፣ ስለ መንፈስ ቅዱስ ስጦታዎች አጠቃቀም በቤተ ክርስቲያን አወራ፣ ስለ ልሳንም አወራ፣ ስለ ሴቶችም አወራ፣ እርስ በርስ ስላለ ነገር አወራ። ይህን ደነገገና ምን አለ? ቁጥር 37 ማንም ነቢይ ወይም መንፈሳዊ የሆነ ቢመስለው ይህች የጻፍኩላችሁ የጌታ ትእዛዝ እንደሆነች ይወቅ። ዋው! እስቲ ቅድም አጋቦስ በመንፈስ አመልክቷል። ጳውሎስ ጥሎት ሄዷል፣ ትቶ ሄዷል አይደል? አልሰማ ብሎ ሄዷል አይደል? ኦኬ። እችኛዋን ቃል አጋቦስ እንደዛ ከሆነ እኔም ይህን ትምህርት አልሰማም ቢልስ ይሆናል? አይሆንም። እያስተዋላችሁ ነው? የጳውሎስን ትምህርት መንካት መቀነስ አይቻልም። ትንቢት ከትምህርት ስር ነው። ትንቢት ከትምህርት በላይ አይሆንም። ጳውሎስ የያዘው ትምህርት አለ ለኢየሩሳሌም፣ አጋቦስ የነገረው ትንቢት አለ ለጳውሎስ። የቱ ይበልጣል? ጳውሎስ ውስጥ ያለው ትምህርት ይበልጣል። እና ምን ሆነ? ማንም ነቢይ ወይም መንፈሳዊ የሆነ ቢመስለው ይህች የጻፍኩላችሁ የኢየሱስ ትእዛዝ ነው የሚለው፣ የክርስቶስ ነው የሚለው፣ የእግዚአብሔር ነው የሚለው፣ የጌታ ትእዛዝ እንደሆነች ይወቅ። ቀልድ የለም። የማን ትእዛዝ ነች? የጌታ ትእዛዝ ነች። እምቢ ማለት፣ ክርክር ማንሳት፣ ጭቅጭቅ። ምን ነው ቅድምስ በአጋቦስ በኩል የተናገረው ጌታ አይደለም እንዴ? ጌታ ነው የተናገረው። ትንቢት ግን ከትምህርት አይበልጥ። የትኛውም ትንቢት ከሐዋርያት ትምህርት በታች፣ ነቢዩም ከሐዋርያት ስልጣን ስር ነው ያለው። እና ምን እናድርግ? በትንቢት ስጸልይ፣ በትንቢት መንፈስ ስናገር፣ በትንቢት መንፈስ ሳጸናችሁ ምን ላድርግ? የሐዋርያትን ትምህርት እንደማልነካካ፣ ምሰሶን እንደማልነቀንቅ ማረጋገጥ መቻል አለብን። ተነስቼ እዚህ መካከል ሰውን በትንቢት አስጠነቅቃለሁ ብዬ እግዚአብሔር እንዲህ ይላል፣ ሰው የለኝም ይላል እግዚአብሔር፣ ሚድን የለም ይላል እግዚአብሔር ብል ትንቢት አይመስልም። ምን እያደረኩ ነው ያለሁት? የሐዋርያትን ትምህርት ምን እያደረኩት ነው? እየናድኩት ነው። አየህ ጠላት እንዴት እንደሚንደው፣ እንዴት ከአእምሯችሁ እንደሚያወጣው፣ እንዴት እንደሚሸረሽረው። ስለዚህ ምን አለ? ማንም ጳውሎስ የጻፈውን ትምህርቶች ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከሥራ አይደለም። ግን እኔ አሁን ሳብዬ ላበላቦኝ በሶፍት በማሐረብ እየጠረኩኝ ወደዚህ እየተንጎራደድኩ እግዚአብሔር እንደዚህ ነው የምታምኑት ብዙዎቻችሁ። ከዛ በኋላ እንደዛ እያልኩኝ እየደፋው እግዚአብሔር እንዲህ ይላል፣ በጸጋ መዳን ብሎ የለም ይላል፣ ሥራ ያስፈልጋል ይላል የሠራዊት አምላክ እግዚአብሔር ካላችሁ ተበላችሁ። ሰውየው ትንቢት እየተነበየ ነው፣ ዶክትሪን እየናደ ትውልድ ግን ምን እየተሰራ እንደሆነ አያውቅም። ሲናድበት አናቱ ላይ አያውቅም። ሚድን የለም ይለኛል ሲል ሰው ይላቀሳል።
ማታ ጨለማ መንገድ አይ ነበር። መንገዱ ላይ ብዙ ክርስቲያኖች ሲሄዱ አየሁ። ጌታው ምንድነው አልኩት። የዚህ ቸርች አባላት ናቸው አለ። ንስሐ በኢየሱስ ደም ሳይሆን መዳን ተሰብስቦ በማልቀስ ሊሆን መዳን ነው ማለት ነው። አየህ እንዴት በጥበብ እንደሚሸረሽተው ዶክትሪን። ለዚህ ጳውሎስ ምን አለ? የጻፍናትን መመሪያ በሙሉ ዶክትሪን በሙሉ ትምህርት በሙሉ ነቢይ የሆነ የሚመስለው አንድ ሰው እንዳይነካካ ይጠንቀቅ። የጌታ ትእዛዝና ትምህርት ዶክትሪን እንደሆነች ይወቅ። አይ እኔ አላውቅም ሃሌሉያ ራዳ ሳቅረ ምናምን ካለሳ ካልሆነ ምን ይሆን? አይ እንግዲህ ማንም ይሄን ማያቅ ቢሆን በዚህኛው ላይ በደንብ አልገለጠውም አይወቅ ይላል። መደበኛው ትርጉም ትልቁን አይታችኋል። ምንድን ነው እሱ ራሱ አይታወቅ። ይሄን አታውቅም፣ አዎ ትምህርቴን አታውቅም፣ አዎ ነብይ ነህ፣ አዎ ሰዎች ያሟሙቁሃል፣ ፕሮፌሰር ዘማን ኦፍ ጋድ ይያሉ፣ አዎ ጎ ዲፕ ሜጀር ዋን ይሉሃል፣ አዎ ራስህ አትታወቅ ነው የሚለው መጽሐፉ። እና ከትምህርት በታች ከሆነ እንግዲያውስ የአዲስ ኪዳን ትንቢት ማህበሩ ምን ያድርግ? ጳውሎስስ መመሪያ ሰጥቷል። ከትምህርት በታች ነው፣ ስርዓትን ያዛለው። ማህበሩ ግን ምን ያድርግ? አንደኛ ቆሮንቶስ 14 ቁጥር 26 እኛስ ምን እናድርግ? በአዲስ ኪዳን እንግዲህ ወንድሞች ሆይ ምንድነው? በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ቁጥር 26 ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው፣ ሁሉ ለማነጽ ይሁን። ወደዚህኛው ስንመጣ ስለዚህ ቸርች ውስጥ ድሮም እንደሚደረገው በልሳን የሚናገር አለ፣ ባልዛ ጋር እናገራለሁ። አንተም አለ፣ አዎ ውጣ። ሌላሳ መጨረሻ ሰዓት ካለን እንጨምራለን። አንድ ሰው ሁለታችሁ ተናገሩ። የሚተረጎም ልሳኑን የሚተረጎም ይባላል። የሚተረጎም አይ ጄኒን ሲሆን እንደዚህ ነው። ያኔ ግን ልሳኑ ተርጓሚም ይሰጣል። እውነታው ይሄ ነው። ይወጣሉ፣ ከዛ በኋላ ይናገራል። ያኛው ደግሞ ይተረጉማል። ጉባኤው እንደዚህ ነው የሚለው፣ ወንድማችን እየተናገረ ያለው እንደዚህ ነው ይላል። በዚህ ዘመን አለ ሊኖር ይችላል። ቸርቾች ግን ሊያሳዩን ያስፈልጋል። አልፎ እንሰማለን በአንድ ሀገር ላይ አንድ ሰውዬ ምናምን የሚል ግን ሊያሳዩን ያስፈልጋል። ሁለት ሰዎች ወጥተው ልሳን እየተናገሩ ሌላው እየተረጎመ በአማርኛ 1-2-3 ቪዲዮዎች አይቻለሁ። እውነት ይሁን ውሸት መድኃኒዓለም ያውቃል። እኔስ እንደዚህ ይደረግ አለ። ቀጥሎ ምን አለ? ወደ ትንቢት መጣ። ቁጥር 29 ምን ፈልገው ይሄንን ነው፣ ልሳን ጋር አይደለንም። ነቢያትም 2 ወይም 3 ሆነው ይናገሩ። ነቢያት ደግሞ አሁንም 2-3 ይወጡና ምን ይሆናል? ይናገራሉ። የሚያጸና ቃል፣ የሚያንጽ ቃል፣ መንፈሴ እንደዚህ ይለኛል፣ እግዚአብሔር እንዲህ ይላል፣ መንፈስ ቅዱስ እንዲያመለክተኛል፣ አይዟችሁ በርቱ ወዘተ። ወርደሙን ለምን እንደሚናገሩ እዚህ ተጽፏል። 2 ወይም 3 ሆነው ይናገሩ፣ ሌሎችም እልል ይበሉ አይልም? ምን ሌሎችም አሜን ይበሉ ይላል አይልም? ሌሎችም ምን ይበሉ? ይለዩአቸው። ዋው እንግሊዘኛው so let 2 or 3 prophets speak ከዛስ those inspired to preach or teach ናቸው። እነሱ ትንቢት ምን ማድረጊያ ነው? መስበኪያና ማስተማሪያ ነው ይላል። ስለዚህ ትምህርትና ነብይ አይለያዩ። while the rest የቀረውሳ pay attention ትኩረት፣ ዝም ብሎ አሜን ወደነ በሙሉ ለሚነገረው ትንቢት attention ይስጥ፣ ትኩረት ይስጥ። ቀጥሎሳ and weigh ይመዝነው and discern what is said የተነገረውን ነገር ይመዝነው፣ ዲዘርን ደግሞ ይለየው። ይመዝኑት፣ ይሄ ነገር ከእግዚአብሔር ቃል ጋር ይሄዳል ምናምን። የቀረው ይበሉ። የኛ ድርሻ ምንድነው? ወንድሞች የሚናገሩትን እኔም የምናገረውን ሌላም ሰው የሚናገረውን ትንቢት ዝም ብሎ ብቻ መጮህ አይደለም። ምን ያርጉት? እንደ እግዚአብሔር ቃል ያልሆነ ለአዲሱ ኪዳን መንፈስህ ጆሮ የማይስማማ ሲሆን ሊሰማህ ይገባል፣ ሊታወቅ ይገባል። ምንድን ያለው ይሄ ነገር ከጳውሎስ ትምህርት ጋር አይደለም፣ ከእንትና ጋር አይደለም ብለህ ጆሮ ማለት ሁሉንም ማስገባት ያስፈልግ፣ ፊልተር ያስፈልገዋል። ገብቷቸዋል። ትኩረት በመስጠት መስማት፣ በሚነገረው ነገር ውስጥ ደግሞ አዲስ ኪዳናዊ ጠባይ የሌለው ነገር ሲሆን ራሱ እዛው ይታወቃል፣ ጆሮ ይነግራል። እውነት እና ጊዜ አይታችኋል። ትልቅ አገልጋይ ከአዲስ አበባ መጣ እንደዚህ ሆነ ተብሎ ይነገርና ትሄዳለህ ኮንፈረንስ። ቁጭ ብለህ ግን ውስጥህ የማይገባ ነገር አለ፣ የማይቀበለው ነገር አለ። ይገፈዋል። ማን? ከቅዱሱ ኢየሱስ የተቀበልከው ቅባት፣
ከቅዱሱ የተቀበልከው ቅባት፣ ቅዱሱ ቅባት ሳይሆን ከቅዱሱ የተካፈልከው ቅባት እሱኛው ይነግርሃል። ሰውዬው እኮ ተጨብጭቦለት የመጣ ሰው ነው። ውስጥ ግን እምቢ ይላል። ያኔ ሰው ሁሉ አሜን ያለ ሲጮህ ራስን እኔ ጋር ችግር አለ እንዴ? እኔ በቃ የሆነ ወይ ዝም ብዬ እንትን ነኝ ማለት ነው፣ ተቃዋሚ ነኝ ማለት ውስጥ ይጋን ችግር አለ። የኢትዮጵያ ሕዝብ ሁሉ እያበደ ነው። ኖ ልክ ነህ። መጽሐፉ የሚለው እናንተ ከቅዱሱ ቅባት ተቀብላችኋል፣ ከአኖይንትድ ዋን ዘ ሆሊ ዋን ከሱ ተቀብላችኋል እና ያ ቅባት ደግሞ በውስጣችሁ አለና ያስተምራችኋል የሚለው ነው። እሱ እንደዛ ገጥሟችሁ ያውቃል? ደግሞ አንድ ያልተጠበቀ ልጅ አንድ እዚህ ግባ ማትሉት ሰው ደግሞ ሰፈር ውስጥ በመንደሩ ሲጸልዩ ወይም አብራችሁ ትስትሉ የሚገርም ነገር ግብት የሚል ነገር ሲናገር ሰማላችሁ። ያ ማለት ሁላችሁ በእያንዳንዳችሁ የሶስተኛው ትንቢት ዘርፍ የምንለው ልትናገሩ ትችላላችሁ። ማንም ክርስቲያን ለወንድሙ የሚያንጸውን የሚመክረውን ቃል ሲናገር ምን እያደረገ ነው? ትንቢት እየተናገረ ነው። ግን ትንቢት ተናግሬያለሁ ብለህ ቸርች ለመክፈት መሮጥ አደገኛ እና አንዳንድ ትንቢት ተናጋሪ ሰው ይቀም ለፈነዳ ነው ዲቫ ታፍነኝ ቢልስ ወንድሜ ስነ ስርዓት ያዝና ትምህርቴን ሲጨርስ ትቀጥላለህ ስለ ቢልስ ጠዋት ማን ነው አንድ ወንድሜን ስታስቆመው ነበር። አስቆማችሁት ይተውቱ እንዴ? እኔ ያመለኩ ብቻ ብሩኬን ያስቆመው ምንም አይደለም እኮ ምንም አይደለም። ግን ብሩኬ ያስቆሙታል። ብሩኬ ጸጋ ይብዛል ብቻ ከማህበር ወጣ ያለ ነገር ሲሆን አንዳንድ ጊዜ ሴት ነች ያ ድምፅ ከኋላ ስለሆነ እኔ ዞር ያላየው ከባድ ድምፅ ነው። ሴት ነች። እሺ አሁን ምንም አይደለም። በትምህርት ይስተካከል ነው። ያ ወንድማችን ያቺ እህታችን መታ ጉባኤውን ስላልተማረች የሌላ ቸርች አይነት መስሏት ነው እና ግን በትምህርት ይቃናልላችሁ። ትምህርቱ ምንድነው? ምናልባት እኔ መቆጣጠራችሁ ሊሆን ይችላል። ይኸውልሽ እቴ መንፈስ ቅዱስ ነው። አዎ መንፈስ ቅዱስ እንደሆነች እርግጠኛ ነሽ? አዎ እንደሱ ከሆነ የነቢያት መናፍስት ለነቢያት ይገዛሉ። የነቢዩ መንፈስ ለነቢዩ ይገዛል። የዛም ነቢይ መንፈስ ለነቢዩ ይገዛል። አባቶ ከዚህ ጉባኤ ሕዝብ በላይ እኔን እርዳኝ፣ አግዘኝ፣ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ስጠኝ። እንጸልይ። አባቶ ሆይ አመሰግንሃለሁ። በቅዱሱ ልጅ በኢየሱስ በኩል አመሰግንሃለሁ። ለሕዝብ ብዙ ምሕረት፣ ብዙ ጸጋና ብዙ ሰላምም ስጥ። እግዚአብሔር እኔንም አስበኝ። በብዙ ምሕረት፣ በብዙ ጸጋ፣ በብዙ ሰላም ጎብኘኝ። እግዚአብሔር ከልጅ የሆነውን ብዙ ምሕረት፣ ብዙ ጸጋ፣ ብዙ ሰላም ለኔ ስጠኝ። እግዚአብሔር ሆይ ለቅዱሳንም እጥፍ እንዲሆን እንዲበዛላቸው እንዲተርፉ ለሌላም እንዲሆኑ በኢየሱስ ክርስቶስ ስም ጸልያለሁ። ቃልን ለሚወዱ በሐሰተኛ የእጅ መገረዝ በተደረገ የሥጋ መገፈፍ በሕግ የተፈጸመ ሳይሆን በመንፈስ ቅዱስ እጅ በጌታ በኢየሱስ እውነት ለተገረዙት ለእውነተኞች የእግዚአብሔር እስራኤሎች ሰላም 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 በሁሉ ስፍራ ይሁን። ሻሎም 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 በሁላችንም ላይ ይሁን። ሻሎም ይሁን፣ ሻሎም ይሁን፣ ሻሎም ይሁን፣ ሻሎም ይሁን። እርዳን፣ አግዘን። አሁንም ያንተ ጥገኞች ነን፣ ጸጋህን ስጠን። አሁንም ያንተ ጥገኞች ነን። ብዙ ምሕረት ይደረግልን፣ ብዙ ጸጋ ይጨመርልን፣ ብዙ ሰላም ይጨመርልን። ዛሬም ከትላንት ይልቅ እንፈልግሃለን ጌታ ሆይ። ያላንተ ምንም ነን፣ ያላንተ ጸጋ ምንም ነን። ማንም ከናንተ ማል ጸጋ ይጉደለው ተብሎ እንደተጻፈ ከጸጋ የጎደለ ሰው ሁሉ እግዚአብሔር ሆይ ከንቱ ነው። ምሕረት ከሕይወት ትበልጣለች። እግዚአብሔር ሆይ ለመኖር የሚሆነው ምሕረት ይጨመርልን። ቸርነትን ስትሰጠን ለመጠቀም የምንችልበት ምሕረትን ደግሞ ይጨመርልን። ቸርነትና ምሕረት በሕይወታችን ዘመን ሁሉ ይከተሉናል። አመሰግናለሁ አባት ሆይ። ሁሉ ነገራችንን ለአንተ አደራ ሰጣለሁ። ሁሉን ለምታውቅ ለአንተ አደራ ሰጣለሁ። አቅም ላለህ ለአንተ አደራ ሰጣለሁ። የወንድሞቼንም የቅዱሳንንም ሁሉ ጥልቅ ልብና ሐሳብ ለምትመረምር ለአንተ እግዚአብሔር ሆይ ቅንነታቸውን መልካምነታቸው ላይ እግዚአብሔር ብርሃን እንዲወጣ ጸልያለሁ። ቸርነት እንድትገለጽ ጸልያለሁ። እንዲጠቀሙባት ምሕረት እንዲጨመር እንዲከተላቸው ጸልያለሁ።
ለእኔም እንደዚህ እንዲሆን እጸልያለሁ። አባቱ እርዳን፣ አግዘን። ያላንተ ምንም ነን። ብዙ ምሕረት፣ ብዙ ጸጋ፣ ብዙ ሰላም። እናመሰግንሃለን፣ እናከብርሃለን፣ እናደንቅሃለን። መጽሐፍ እንደሚል ይህንን ምረጥ በተባለ ጊዜ ዳዊት እግዚአብሔር ሆይ በሰው እጅ ከመውደቅ በአንተ እጅ ላይ መውደቅ ይሻላል እንዳለ ማንም ወንድም በዚህ ውስጥ፣ ማንም እህት በዚህ ውስጥ፣ ማንም እግዚአብሔር ሆይ እኔም ሌሎችም ወንድሞቼ እህቶቼ ፈጽሞ በሕይወት ዘመናችን በሰዎች እጅ ላይ አትጣለን። ለሰዎች ፍርድ አሳልፈህ